በህገወጥ የሰዎች ዝውውር ላይ ያተኮረ ስልጠና ለፖሊስ አመራርና አባላት መሰጠቱ ተገለጸ። ዘገባው የምክትል ሳጅን ፍጹም በቀለ ነው። ዝርዝር አለው። ስልጠናው የተሰጠው ልደታ ክፍለ ከተማ ወረዳ 3 በሚገኘው ወጣቶች ማዕከል ነው። የስልጠናው ዓላማ በማይጨበጥ ተስፋ ወጣቶችን ከተለያዩ አካባቢዎች በደላሎች እየተደለሉ ለከፋ ችግር ብሎም ለሞት የሚዳርጋቸውን ወይም ህገወጥ የሰው አዘዋዋሪዎችን ለመከላከል ያለመ ስልጠና መሆኑን በልደታ ክፍለ ከተማ ሰላምና ጸጥታ ጽሕፈት ቤት ውስጥ የሰላምና እሴት ቡድን መሪ የሆኑት አቶ ደግነት ደምሴ ገልጸዋል። ህገወጥ የሰዎች ዝውውር አገር ላይ የሚያደርሰው ከባድ ክሳራ አለ። መንግስት ላይ በሰራተኛው ወጣት ላይ የሚያደርሰው ትልቅ ክሳራ አለ። ያንን ክሳራ ለማስቀረትም በስልጠናዎች የተደገፈ ወንጀልን የሚከላከል ፖሊስ እንዲኖረን ታሳቢ ተደርጎ ነው ስልጠናውን ያዘጋጀ ነው። አንዳንድ ያነጋገርናቸው የስልጠናው ተሳታፊ የፖሊስ አመራሮችና አባላት እንደገለጹት ስልጠናው በስራቸው ላይ ተጨማሪ ግንዛቤን የፈጠረላቸው ስልጠና ስለመሆኑ ገልጸዋል። በተደጋጋሚ ቢሰጠንና ለአባሉ እስከታች የወረደ ቢሰጥ ጥሩ ነው የሚል ሀሳብም አለኝ። ስልጠናው የወሰድኩት ምንድነው አሁን ምን ያህል ያስቀጣል የሚለውን ህገወጥ ያስከፍነቱ ህገወጥ ዝውውር አስከፊ እንደሆነ ለባህሪነት እንደሚዳርግ የጉልበት ብዝበዛም እንዳለው ለሴተኛ አዳሪነትም እንደሚጋብዝ በጣም ተምሬያለሁ። ስልጠናዎች ተቋርጠው ነበረ። ነገር ግን አሁን ባለው ጅማሬ ተነጋግረን ይህን ስልጠና የማያውቁ ማለት አባላት ከማሰልጠኛ ልክ እንደመጡ ይህን ግንዛቤ ማግኘት መቻል አለባቸው። በጣም ጥሩ ጠቃሚና ለማህበረሰቡ ማስተማሪ የሆነ ግንዛቤ ነው የወሰድኩትኝ። ህገወጥ እንዳጠቃላይ ጎጅም ነው፣ ምንም ጠቃሚ ነገርም የለውም። ዞሮ ዞሮ ትልቅ ትምህርት ነው የወሰድኩበት። እኔ እንደተማርኩት ብቻ ሳይሆን ለቀጣይም ለሌሎችም ጥሩ ትምህርት ጥሩ ግንዛቤ እንዲወስዱ ምክር እለግሳለሁ።